السلام عليكم ورحمة الله እኔ ታደሰ አስናቀ ነኝ ከካናዳ አሁንም ያው ከ200 ዓመት በፊት የተባለውን ታውሾ ሲንጅር ትንቢት ተብሎ ይነገራል። ያው እስቲ አሁንም ደግሞ እንናገረው እስቲ የቀደም ተብሏል ግን የመድገም ደግመን እስቲ ምኑ ነው አሁን የትኛው ላይ ነው ስህተቱ የትኛው ላይ ነው እንትኑ ወይም ደግሞ እውነት በዛን ጊዜ ይሄ ነገር ተብሏል ያው ተጽፏል ኦሬዲ ምንም ቀይረው ነገር የለም ግን ይሄ ተጻፈው አሁን በቃ እየተጨረሰ ስለሆነ በቃ እንዴት ነው ፊኒሺንግ ላይ ስለሆነ እስቲ ምንድነው እንዴት እየሆነ ነው እስቲ እንየው ይሄንን ነገር ምን አሉ ይባል ደግሞ ስለኛና ስለ ኤርትራ ነው እንግዲህ መቼስ በዛን ጊዜ እንግዲህ 200 ዓመት ከሆነ በኤርትራውያን እዛን ጊዜ ነው ወሬውም ያለ አይመስለኝም ግን ያው ነገሩ ዞሮ አስቀምጠውታል እሱን ብቻ እንትኑን ማለት ዲቴሉን ለእናንተ ልቶ እንደው ሌላ ንብላችሁ እንጂ ያንኑ የራሱ አስተያየት አለው ጨዋነት በተሞላበት እንትን ማለት መነጋገር እንችላለን ምንም ችግር የለውም መጽሐፉን የምትፈልጉ ሰዎች ጃፈር መጽሐፍ መደበር ለጋር ማደያው ባጠገብ አለ ደግሞ አንከቡት መጽሐፍ መደበር 4 ኪሎ እንደገና ሜጋ መጽሐፍ መደበር ማን ነው ምኒልክ ትምህርት ቤት ፊት ለፊት ዛለ ማለት ነው ዛ ይገኛል መጽሐፉን ተፈልጋችሁ ይሄ ነው እና ስልክ ቁጥሬን ደግሞ ተፈልጋችሁ ካናዳ 416 300 4714 ነው በቃ ይሄ ፐርሰናል ስልኬ ነው አናግሩኝ ችግር የለውም ምን ይላሉ እዚህ ላይ ለማንኛውም ይገርማል ሲያስቡት ሲያስተነትኑት አሉ ይገርማል ሲያስቡት ሲያስተነትኑት አላህ ለቆየው ሰው ለሰጠው ሐያት ብዙ አጃኢብ ያል በዱንያ መሬት ምልከት እንግዲህ ብዙ አጃኢብ ያል በዱንያ የሚገርም ነገር ያል አጃኢብ እና ሁሉ ዘጋዋል አስመራ ለኢትዮጵያ የሰጠቻት ሀብት እንደ ሀብት አርጉት እንደ እንትን ለትውልድ የማያልቅ ጥሪት የሳምባ ነቀርሳ የልብ የኩላሊት የጉሮሮ ብጉንጅ ያንገት ላይ እንቅርት የወገብ በሽታ ያከርካሪ አጥንት በጣም ይገርማል ሐኪም ያከመው የለው መድኃኒት ምን አይነት መድኃኒት መርዝ አጠጣቻት ይኸው ማህፀን የሚያበላሽ ለወላጅ እናት ለሀገር የሚጠቅም ልጅ እንዳይኖራት ይኸው አንዳንዱ ሰው የሚያደርግልህ እንትን እንዴት እንደሚጎዳ ይኸው አንዳንዱ ሰው የሚያደርግልህ ለአንተ አይደለም ለልጅ ልጅ ነው የሚያደርግልህ ደግመኛ አንድ ነገር እንትን እንዳትለየው እና ስለዚህ ያው ያን እንዳትረሱ ማለት ነው ይኸው ለሀገር የሚጠቅም ልጅ እንዳይኖራት እንደ ወላጅ አይተው እንዳያከብሯት ለምን ነው የሚገርማል እንደ ወላጅ አይተው እንዳያከብሯት ታብራኳ የወጡት ሁሉ እንዲክዷት እስበሱ ተጣልተው እንዲፋጁባት ዋጋ እንዳይኖራቸው ለሀገር ስሜት ልጅ ለገዛ ሀገሩ እንዲሆን ጠላት አዳዲሱን ትውልድ ህዝቡን በከሉት ለሀገሩ እንዳይሰራ ለኢትዮጵያ እድገት ልቡን አጠመሙት አይኑን ጋረዱት በመልክ በቋንቋ በዘር ለያዩት ቂጣውን ጋገሩት ሊጡን አቦኩት ኢትዮጵያ የሚለውን ስሟን ለማጥፋት አገሯን በተስጠስ አድርገው ሊጠሏት ሁሉም ተጣደፉ ጎጆ ለመውጣት ቤቷ ቀፈፋቸው የተወለዱበት ያደጉበት ቦታ በልተው የጠጡበት በጣም ተጸየፏት ስሟን ለመጥራት ኢትዮጵያ የሚለው ማለት ነው ታሪኩ አስጠላቸው ስለሷ መስማት ሁላቸው ሰለቿት
ፊቷን ለማየት ሲያድጉ የጠቡትን ጡቷን ነከሷት። ሁሉም ጥሏት ሸሸ፣ ፊቱን ዞረባት። አንድ ልጅ ቢኖር የሚያስብላት እንደ ወንጀለኛ ነው የሚቆጥሩት። አንድ ሰው ቢመጣ አገር ለመግዛት ህዝቡ እንዳይደግፉት ሁሉም ይሯሯጣል ስሙን ለማጥፋት። በምን አይነት ቀን ነው የዋለችባት? ምን አይነት ጠንቋይ ነው የተበተባት? ዘመን የማይሽረው የድግምት አይነት ተዛሬ ተነገ ይሻላል ቢሉት በጣም ይገርማል። ሱብሃንአላህ። እየባሰ የሚሄድ ዓመት ወደ ዓመት ደሟን አንጠፍጥፈው እንደ ጠጅ ጠጧት፣ እንደ ቆሎ ቆልተው እንደ እህል ፈጯት፣ እንደ ቀንበጥ ቆርጠው እንደ ጫት ቃሟት። ስጋዋን ጨርሰው አጥንቷን ጋጧት፣ በጠራራ ቀትር ሀብቷን ወረሷት። ሁሉም ብድግ ብሎ ጨርቅ መስቀል ሆነ ባንዲራ መስፋት። ዕድሜ ላስመራ በል መንገድ ላሳዩት፣ ሲጀመር ይኸው ነው የአስመራ ምኞት። ያሰበችው ሆነ ያው ተሳካላት። እኛ እንጠብቅም ታስመራ ኸይራት። ያሳለፍከው ይብቃህ ሞኙ ጅልነት። ኢትዮጵያ በር ከፍታ ብትቀበላት፣ በቅቤ ፈትፍታ ማር ብታበላት፣ እንዳለ ንብረቷን ብታስረክባት፣ ህዝቡ እየዘፈነ ቢያመሰግናት፣ ኢትዮጵያን እንደ ሞኝ ነው የምታያት፣ ዙራ በጀርባዋ ነው የምትወጋት። በኢትዮጵያ የታየው ይህ ሁሉ ውድቀት፣ ይሄ ሁሉ ችግር፣ ይሄ ሁሉ እልቂት ከየት የመጣ ነው? ሰዎች ይመልሱት። ታስመራ የመጣ ነው እንድታውቁት፣ የደከመችበት የሥራ ውጤት። የአስመራው ደረሳ ወያኔ የሚሉት ኢትዮጵያን ሲገዛ ለ30 ዓመት ያተረፍነው ሞት ነው እስበሱ ፍጅት። ገና ይቀጥላል ብዙ ዓመታት። ወያኔ ተስልጣን ጠርጎ ለማውጣት ጊዜ ይጠይቃል አያሌ ወራት። ትግራይም በአስመራ ጉራ ሸፍኗት፣ ለአስመራ አጎብዳ እንድትገዛት፣ ለገዛ ሀገሩ እንዲሆን ጠላት። ምን ልበልህ? በአስመራ መገንጠል ተይዞ ቅናት፣ ላታመሰግነው በር ሸለማት። ኢትዮጵያን ዙሪያዋን ዘግታ እንድታጥራት ጥንድ ሸለመቻት። የኢትዮጵያን ንብረት አላህ የሰጣትን ገና ሲፈጥራት፣ አስመራ ሁለቱም በሯን ቀማቻት። ቤቷ በሩ ተሽጦ ግርግዳው ቀራት። እንዳትገባበት ነው እንዳትወጣበት፣ ተዘግታ እንድትኖር መሄጃ ጠፍቷት፣ ኢትዮጵያ ታጠረች በአስመራ በረት። እንዴት በር ታጣለች ተቤቷ ፊት ለፊት? አስመራ እንደ ገመድ ተጠምጥማባት፣ እንደ መታጠቂያ እንደ መቀነት፣ የባህሩን ዳር ደረቁም መሬት የኔ ነው አለቻት የአስመራ ድፍረት። ይሁን ተብሎ እኮ ነው ተዶልቶበት፣ ሌት ቀን ታስቦበት እንደሚጎዳት። ለአስመራ ሁለት በር ኢትዮጵያ እንደላት፣ የትኛው ሸንጎ ነው ፈርዶ የሰጣት? ኢትዮጵያን ባዶዋን ያሰናበታት፣ ከኢትዮጵያ ቀምቶ ለአስመራ የሰጣት። እኛ ሰው አይደለን የጌታ ፍጥረት፣ በታሪክ በልጣን ነው በህዝብ ብዛት። አስመራ ዓለም በኢትዮጵያ ላይ የጨከነባት፣
ልጆቿስ ምን አሉ ተዘግታ እያዩዋት? እርዳታ ሊባል ነው ወይስ ሽልማት? ምን ተብሎ ይጠራል ይሄ ቸርነት? አገር ማዋረድ ነው ህዝብህን መጉዳት። የወለደችው ልጅ ጨካኝ ሆነባት። ጊዜውን ጠብቆ የእንግሊዝ ጠላት ከኢትዮጵያ ይልቅ አስመራን ጎዳት። በዚህ የጠቀማት የረዳት መስሎት ታየዋለች ኋላ ስትንከራተት። ምን ልበልህ እንግዲህ ይሄ ነው ዋናው ነገር። እና ደግሞ ይቀጥላል። ረጅም ነው ይሄ ማለት እያልኩኝ ሰራቸው። እኔ እንዴት አድርጌ ልንገራችሁ? ትንሽ እናንተ ራሳችሁ እስቲ ፍረዱ።